ተንቀሳቃሽ ምስሎችን በምናዘጋጅበት ጊዜ ከምንጠቀማቸው ነገሮች መካከል ቪዥዋል ኢፌክት ይጠቀሳል። ቪኤፍኤክስ ወይም ደግሞ ቪዥዋል ኢፌክት በፊልሞች፣ በቴሌቪዥን ፕሮግራሞች፣ በማስታወቂያዎች እና በቪዲዮ ጨዋታዎች ውስጥ በእውነተኛ ህይወት ለመቅረጽ የማይቻል አስቸጋሪ ወይም በጣም ውድ የሆነን ገጽታ በኮምፒውተር በዲጂታል ቴክኖሎጂ የምንፈጥርበት ወይም የምናሻሽልበት ሂደት ነው። ቪዥዋል ኢፌክትን በዝርዝር ኤራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስናየው በዋናነት በሚከተሉት ክፍሎች ይከፈላል። አንደኛ ሲጂአይ ወይም ኮምፒውተር ጄኔሬትድ ኢሜጅ ከእውነታው የራቁ ገጸ ባህሪያትን፣ ህንፃዎችን፣ ፍንዳታዎችን ወይም ፍጥረታትን በኮምፒውተር ሶፍትዌር ሙሉ በሙሉ አዲስ አድርጎ የመፍጠር ሂደት ነው። ኮምፖዚቲንግ በተለያየ ጊዜና ቦታ የተወሰዱ ምስሎችን ለምሳሌ በአረንጓዴ ስክሪን ፊት የተደረገ ቀረጻና የጀርባ ገጽታን አንድ ላይ በማቀናጀት አንድ የተሟላና እውነተኛ የሚመስል ትዕይንት የመፍጠር ስራ ነው። ሞሽን ግራፊክስ ጽሑፎችን ወይም ግራፊክስን በምስል ውስጥ በማንቀሳቀስ መልእክት ለማስተላለፍ የሚያገለግል የቪኤፍኤክስ ዘርፍ ነው። አኒሜሽን ሊንቀሳቀሱ የሚችሉ ባለ 3 ዳይሜንሽን ወይም ባለ 2 ዳይሜንሽን ነገሮችን እና ገጸ ባህሪያትን በመፍጠር እንቅስቃሴን መስጠት ያስችላል። ቪኤፍኤክስ ወይም ቪዥዋል ኢፌክት የተለያዩ ጥቅሞች ሲኖሩት ከነዚህ መካከል አስገራሚ ገጸ ባህሪያትን ለመፍጠር ይጠቅማል። እንደ እውነተኛ የሚመስሉ ጭራቂዎችን ወይም ደግሞ እንስሳትን ለመፍጠር ያስችለናል። አደገኛ ትዕይንቶችን ለማሳካት በፊልሞች ላይ ያሉ የሚታዩ ግዙፍ ፍንዳታዎችን፣ የመኪና አደጋዎችን እና ጦርነቶችን ተዋናያኑ ለአደጋ ሳያጋልጡ በስክሪን ላይ ለመሳብ ያገለግላል። የቦታ ወጪን ለመቀነስም ይረዳል። የፈራረሰ ከተማን ወይም የሌላ ፕላኔት ገጽታን በእውነተኛው ዓለም ለመገንባት በሚሊዮኖች የሚቆጠር ብር ከማውጣት ይልቅ ስቱዲዮ ውስጥ ሆኖ በቪኤፍኤክስ መፍጠር ይቻላል። በብዛት ጥቅም ላይ የሚውሉ የቪዥዋል ኢፌክት ሶፍትዌሮች መካከል አንደኛው አዶቤ አፍተር ኢፌክትስ በተለይ ለአጫጭር ቪዲዮዎች፣ ማስታወቂያዎችና ኮምፖዚቲንግ ስራዎች በስፋት የሚያገለግል ነው። ማያ ለባለ 3ዲ አቅጣጫዊ ሞዴሊንግ እና አኒሜሽን ዓለም አቀፍ ተቀባይነት ያለው ሶፍትዌር ነው። ኑክ ደግሞ በሆሊውድ ፊልሞች ኮምፖዚቲንግ ዘርፍ ከፍተኛ ተመራጭ የሆነ አፕሊኬሽን ነው። ብሌንደር ነፃና አቅሙ ከፍተኛ የሆነ የ3ዲ አኒሜሽን ኮምፖዚቲንግ መሳሪያ ነው። የመጨረሻው ደግሞ ብሌንደር የሚባለው አፕሊኬሽን ነው። ቪዥዋል ኢፌክትስ አጀማመር ከፊልም ጥበብ መፈጠር ጋር የተሳሰረ ሲሆን የዛሬው እጅግ ዘመናዊ የዲጂታል ቴክኖሎጂ መሰረት የተጣለው በፈጠራ ችሎታና ታታሪነት በታገዘ በእጅ በሚሰሩ ተግባራዊ ስልቶች ነበር። የዘመናት የቪኤፍኤክስ የእድገት ጉዞ በዋና ዋና ክፍሎች እንደሚከተለው ይደራጃል። ፈረንሳዊው ዳይሬክተር ጆርጅ ሚሊየስ ካሜራን በማቆምና ደብል ኤክስፖዠር በማድረግ አስደናቂ ነገሮች እንዲጠፉ ወይም እንዲቀየሩ በማድረግ የመጀመሪያዎቹን የቪኤፍኤክስ ስራዎች ሰራ። የሱ ኤ ትሪፕ ቱ ዘ ሙን እንደ ኤሮፓውያን አቆጣጠር በ1902 የተሰኘው ፊልሙ በዚህ ዘዴ የተቀረጸ ነበር። ፍሪትስ ላንግ የሰራው ሜትሮፖሊስ የተሰኘው ፊልም ጥቃቅን አምሳያዎችን እና በመስታወት ላይ የሚሳሉ ስዕሎችን በመጠቀም እጅግ ግዙፍ ከተሞችን ለአይን በማቅረብ የተሰራ ፊልም ነው። ኪንግ ኮንግ እንደ ኤሮፓውያን አቆጣጠር በ1933 የተሰራው ታዋቂ ፊልም አሻንጉሊቶችን በፍሬም ውስጥ በፊልም በማንቀሳቀስ እውነተኛ የሚመስሉ ጭራቆችን ወደ ህይወት ያመጣ ፊልም ነው። ማቴ ፔይንቲንግ የተሰኘው ፊልም ደግሞ ገጸ ባህሪያት ያሉበትን ትዕይንት ከትልልቅ ህንፃዎች ወይም መልክዓ ምድሮች ጋር ለማቀናጀት በመስታወት ላይ ግዙፍ ስዕሎችን በመሳል እና በመጠቀም የተጀመረ የአቀራረጽ ዘዴ ነው። ብሉ ስክሪን ወይም ደግሞ ግሪን ስክሪን የተሰኘው የአቀራረጽ ዘዴ ተዋናዮች ባዶ ቦታ ላይ ሆነው ከበስተጀርባቸው የነበረውን ቀለም በመቀየር የተለየ ቦታ ላይ እንዳሉ አድርጎ የሚያሳየው ቴክኖሎጂ በ1950ዎቹ አጋማሽ ስራ ላይ ውሏል። ጆርጅ ሉካስ ኢንዱስትሪያል ላይት ኤንድ ማጂክ የተባለውን ኩባንያ በማቋቋም በኮምፒውተር እየታገዘ የካሜራ እንቅስቃሴ ፈጠረ። እንደ ኤሮፓውያን አቆጣጠር በ1973 በዌስት ወርልድ ፊልም ለመጀመሪያ ጊዜ የኮምፒውተር አኒሜሽን ከቀጥታ ቪዲዮ ጋር ተቀላቀለ። ያንግ ሼርሎክ ሆልምስ ደግሞ ሙሉ በሙሉ በኮምፒውተር የተሰራ ገጸ ባህሪ ያሳየ የመጀመሪያው ፊልም ነው። ተርሚኔተር 2 እና
ጁራሲክ ፓርክ በኮምፒውተር የተሰሩ ገጸ ባህሪያትንና ተለዋዋጭ ምስሎችን ከእውነተኛ ፊልም ጋር በማቀናጀት የተሰራ ፊልሞች ናቸው። እንደ ማያ እና ኑክ ያሉ ኃይለኛ የቪዥዋል ኢፌክት ሶፍትዌሮች መፈጠር አርቲስቶች ከበፊቱ በበለጠ ፍጥነትና ጥራት በኮምፒውተር የሚያምሩ ምስሎችን እንዲፈጥሩ አስችሏቸዋል። እንደ አቫታር እና ዘ ሎርድ ኦፍ ዘ ሪንግስ ፊልሞች ተዋናዮች በሚለብሷቸው ልዩ አልባሳት እንቅስቃሴያቸውን በቀጥታ ወደ ኮምፒውተር ገጸ ባህሪ ማዘዋወር ተቻለ። የኤልኢዲ ስክሪኖችን በመጠቀም ተዋናዮች የሚቀረጹበትን አካባቢ በኮምፒውተር ማመንጨት በብዛት ላይ ጥቅም ላይ የዋለ ነው። እስከ 2026 ባለው ጊዜ ውስጥ ኤአይ የስራ ሂደቱን በማፋጠን እንደ ሮቶቶስኮፒክ ያሉ አሰልቺ ስራዎችን በራሱ አገዝ እየሰራ ይገኛል። የቪዥዋል ኢፌክት በፊልሞች በቪዲዮዎችና በጨዋታዎች ውስጥ በእውነተኛ ህይወት ለመቅረጽ አስቸጋሪ ወይም ደግሞ የሚቻል ያልሆኑትን ምስሎች በኮምፒውተር የመፍጠር ጥበብ ነው። ዋና ዋናዎቹ የቪኤፍኤክስ አይነቶች የሚከተሉት ናቸው። አንደኛ ሲጂአይ፣ ሁለተኛ ግሪን ስክሪን፣ ሶስተኛ ሞሽን ካፕቸር፣ አራተኛ ማቴ ፔይንቲንግ፣ አምስተኛ ዲጂታል አኒሜሽን ናቸው። የሲጂአይ ወይንም ኮምፒውተር ጀነሬትድ ኢሜጀሪ በኮምፒውተር የታገዘ የምስል አፈጣጠር ታሪክ ከ1950ዎቹ በምርምርና ስሌት ደረጃ ተጀምሮ ዛሬ በፊልም በቪዲዮ ጨዋታዎችና በዲጂታሉ ጥበብ ዓለም ላይ ከፍተኛ ለውጥ ያመጣ ቴክኖሎጂ ነው። የሲጂአይ ቁልፍ አጀማመሮች በሚከተሉት ዘመናት ተከስተዋል። በ1950ዎቹ መገባደጃ ላይ ሳይንቲስቶችና መሐንዲሶች መረጃን በምስል ለማሳየት ኮምፒውተሮችን መጠቀም ጀመሩ። በ1963 በኤምአይቲ ዩኒቨርሲቲ ኢቫን ሰግላንድ የተሰኘው ሰው የኮምፒውተር ስክሪፕቶ በመጠቀም ምስልን መንደፍ የሚያስችል አብዮታዊ ፕሮግራም ፈጠረ። ይህ የመጀመሪያው የሲጂ አባት ተብሎ ይታሰባል። በ1960ዎቹ መጀመሪያ ላይ ኮምፒውተር ግራፊክስ የሚለው ቃል ለመጀመሪያ ጊዜ በቦይንግ አርቲስት በዊሊያም ፌተር ተዋወቀ። እንደ ኤሮፓውያን አቆጣጠር በ1970ዎቹ የዩታ ዩኒቨርሲቲ ተመራማሪዎች የሆኑት ሄንሪ ጉሮ እና ሆንግ ቡይቱክ ምስልን የተፈጥሮ ቅርጽና ብርሃን እንዲላበስ የሚያደርግ የዲዛይን ዘዴዎችን አበልጽገው አወጡ። በ1973 የወጣው ዌስት ወርልድ የተሰኘው ፊልምና በ1977 የወጣው ስታር ዋርስ ፊልም ሁለት ዳይሜንሽን ሲጂአይ እና መሰረታዊ ዋየርፍሬም ግራፊክስን በሲኒማ ላይ ለመጀመሪያ ጊዜ ተጠቅመዋል። የዲዝኒ ትሮን በጠቅላላው የኮምፒውተር ምናባዊ ዓለምን በመፍጠር ግዙፍ የሲጂአይ እይታን ለሕዝብ ያስተዋወቀ ታዋቂ ፊልም ነው። በዚህ ወቅት የቀድሞ የሉካስ ፊልም የግራፊክስ ክፍል የነበረው ቡድን ፒክሳር በመሆን አጫጭር የስሪዲ አኒሜሽኖችን በመስራት የቴክኖሎጂውን አቅም አሳይቷል። እንደ ኤሮፓውያን አቆጣጠር በ1993 የወጣው የዚህ ፊልም ዳይኖሰሮች በኮምፒውተር ታግዘው እጅግ በጣም በእውነተኛነት በመፈጠራቸው የሲኒማው ዓለም ውስጥ ለውጥ ያመጣው ጁራሲክ ፓርክ ተጠቃሽ ነው። ቶይ ስቶሪ በ1995 በፒክሳር የተሰራው ሲሆን ይህ ፊልም በሲጂአይ ብቻ የተሰራ የመጀመሪያው ባለሙሉ ርዝመት አኒሜሽን ፊልም ሆነ። እንደ ኤሮፓውያን አቆጣጠር በ2009 የወጣው አቫታር ፊልም የሰውን እንቅስቃሴና ስሜት ከሲጂአይ ገጸ ባህሪያት ጋር በመቀናጀት ቴክኖሎጂውን ከፍ ወዳለ ደረጃ አሸጋገረው። ዛሬ ሲጂአይ በሳይንስ በሕክምና በምናባዊ እውነታ ወይም ደግሞ ቨርቹዋል ሪያሊቲና በቪዲዮ ጌም ጨዋታዎች ውስጥ እንደ ዋና መሰረት የሚያገለግል በዕለት ተዕለት ሕይወታችን ውስጥ የተዋሃደ ቴክኖሎጂ ሆኗል። ዋና ዋና የሲጂአይ አይነቶች የሚከተሉት ናቸው። አንደኛ ስሪዲ ሞዴሊንግ ነው። በዲጂታል ክፍተት ውስጥ ባለ ሶስት አቅጣጫ አካላት ገጸ ባህሪያትን ህንፃዎችንና ቅርጾችን መስራት ያገለግላል። ሁለተኛ በስሪዲ የተሰሩ ምስሎችን ወይም ገጸ ባህሪያትን ማንቀሳቀስና ለፊቶችና ለቪዲዮ ጨዋታዎች ይጠቀማል። ሶስተኛው ሞሽን ካፕቸር የሰዎችን እውነተኛ እንቅስቃሴ በሴንሰር መቅረጽ የሚያስችል ሲሆን የተቀረጸውን እንቅስቃሴ ደግሞ ወደ ዲጂታል ገጸ ባህሪያት ማስተላለፍ የሚያስችል ነው። አራተኛው ኮምፖዚቲንግ ቪኤፍኤክስ ውህደት እውነተኛ ተንቀሳቃሽ ምስሎችን ከሲጂአይ ጋር አንድ ላይ ማዋሃድ ማለትም እንደ ፍንዳታ፣ ዝናብ ወይም ደግሞ ምናባዊ ዓለምን ለመፍጠር ያገለግላል። ኮምፒውተር ሲሙሌሽን ደግሞ የተፈጥሮ ክስተቶችን በኮምፒውተር ውስጥ መፍጠር የምንችልበት ዘዴ ነው። ማለትም ውሃ፣ እሳት፣ ጭስና ልብስን በተፈጥሯዊ ሁኔታ ለመንቀሳቀስ ይጠቅማል።
ዲጂታል ማርኬት ፕሪንቲንግ ደግሞ በእውነተኛ ካሜራ ሊቀረጹ የማይችሉ የጀርባ ምስሎችን በዲጂታል ለመሳብ ይረዳናል። ሰፊ የጠፈር ወይም ደግሞ የታሪክ እይታዎችን ለመፍጠር እንገለገልበታለን። ሲጂአይ የተለያዩ ጠቀሜታዎችን ያሉት ሲሆን ዓለማትና ፍጥረትን አዳዲስ ዓለማትን በዚህ ቴክኖሎጂ መፍጠር ስንችል ለምሳሌ ጋላክሲዎችን፣ ጥንታዊ ስልጣኔዎችን፣ ምናባዊ ፕላኔቶችን ሁሉ በኮምፒውተር ለመፍጠር ያስችለናል። አስገራሚ ፍጥረታት እንደ ዝንጀሮች፣ ጭራቆች፣ ኤሊያኖች እና ሌሎች በሰው ልጅ አስተሳሰብ ውስጥ ብቻ የሚፈጠራትን አስመስሎ ለማድረግ ይረዳናል። ሁለተኛ ለወጪ ቅነሳ ማለትም ለጦርነት ወይም ደግሞ ለትልቅ ስብሰባ ትልቆች በሺህ የሚቆጠሩ ሰዎችን መቅጠር ሳያስፈልግ በሲጂአይ በመቶዎች የሚቆጠሩ ዲጂታል ሰዎችን መቅጠር ያስችለናል። ሁለተኛ ግንባታዎችን እንድናስቀር ያደርገናል። ይህና መስሪያ ቦታዎችን በአካል ከመገንባት ይልቅ በዲጂታል መንገድ መስራት ወጪን በከፍተኛ ደረጃ ለመቀነስ ይረዳል። ሶስተኛ የሲጂአይ ጥቅም ደህንነትን ማረጋገጥ ነው። አደገኛ ትዕይንቶች እንደ ከባድ ፍንዳታዎች ከተለቀቁ የዱር እንስሳት ጋር መተናነቅ እና ከከፍተኛ What if the ocean itself was hiding a monster bigger than Kong? አደገኛ የሆኑ ትዕይንቶችን ያለምንም ስጋት ለመስራት ያስችለናል። አራተኛ ገደብ የሌለውን No one has ever seen Kong fight where he cannot breathe. የፊዚክስ ሕግ ግን የማይፈቀዱትን ለምሳሌ መብረር፣ የጊዜ መቆም፣ አስደናቂ ሀሳቦችን በምስል ወደ መተርጎም ያስችለናል። ሌላው በፊልም ቀረጻ ወቅት የተፈጥሮ አየር መዛባትን ሳይጠብቁ The ocean doesn't just fight, it traps. የቀንና ሌሊት ብርሃን በዚህ በተጨማሪ ሲጂአይ የእይታ ጥራት This is not just a battle. This is survival of the strongest Titan alive. ያልተፈለጉ ነገሮችን ከጀርባ በማጥፋት በአካል የተሰሩ ሁኔታዎችን At the edge of the world, where land meets endless ocean, a king stands watch over his domain. የገፉ ታዋቂ ተዋንያንን ፊታቸውን በሲጂአይ በማስተካከል He is protector, guardian, the last of his kind.